ጭራሽ እስልምና ለቅቄ ልወጣለሁ ምናምን እያሉ እንትን የሚሉ ሰዎች አሉ። እሺ ቆይ እንደው ቀይረዋል ቢባል ምንድን ሰምተውት ስለ እስልምና ስለ ክርስትናን እንዲመርጡ የሚያደርጋቸው ነገር ምን አይነት ትምህርት ሰምተው እዛ ክርስትና ነቢዩ መሐመድ የዘር ፈሳሽ አላቸው እኮ ነቢዩ መሐመድ ቁጭ ብለው ይሸናሉ እኮ እንዲህ ይሄን ስለሰማ ሰውየው እስልምና ስተት ነው እና ስለዚህ ክርስትና ልቀይር ብሎ የሚሄድ ይመስላቸዋል። አላህ ይመስገን። ለማንኛውም ሙስሊም ለመሆናቸው እርግጠኛ አይደላቸው። ይህን እያደረጉ ያሉት ከቅርብ ጊዜ ዓመታት በፊት ብዙ ሰው እየሰለመባቸው ነው እንደምታውቁት። ምክንያቱም ኢስላምን እየሰማ ነው የክርስቲያን ወገን ህዝብ ከቤተ ክርስቲያን ወጥቶ ሶሻል ሚዲያን አጊቶ ሙስሊሞችን አጊቶ የኢስላምን ብርሃን እየሰማ ነው፣ እየሰለመባቸው ነው። ያንን ህዝብ እንዴት አድርገን እንዳይሰልምና ስለ ኢስላም እንዳይሰማ እንዝጋው በሚል የተደራጁ አካሎች ናቸው። እነዚህ ገብቷቸዋል አይደለ? በነቢያችን ሰለላሁ ዐለይሂ ወሰለም ላይ በኢስላም ላይ እንዲህ አይነት ስራ እየሰሩ ያሉት። ለማንኛውም ጥያቄ ያለው ማንኛውም ሰው ካለ መጥተው መጠየቅ ይችላል። ያው ቤታችን 24 ሰዓት ክፍት ነው፣ መጥተው ይጠይቁ። እሺ ሌላው እነዚህ እየተሳደቡ እንትን የሚሉ ሰዎች ብዙ ክርስቲያን ወገን ስለ ኢስላም መስማት የማይፈልገውን ሰው እንዲሰራ እያደረጉ እየጋበዙት ነው። አላውቁትም እንጂ እነሱ ማለት ነው። እነዚህ ሰዎች መጥተው ይጠይቃሉ። አያቸዋት ቀደሟ ልጅ ለምሳሌ የተሞላቸውን መታ ጠየቀች። እነዚህ ልጆች ጋር ሰምቼ ነው አለች። መታ እዚህ ምን አለች? 72 ታገባላቸው ይባላል። አያቸው መጥተው ሲጠይቁ ውሸት መሆናቸውን ያውቁታል። ገብቷቸዋል። ያ ነው ውሸት መሆኑን ያውቃሉ። ከዛ እየመጡ ይጠይቃሉ። ያንን ውሸት መሆኑ ሲረዱ ጊዜ እነዚህ ሰዎች ልባቸው ለኢስላም ክፍት ይሆናል። ምን ያክል ቀጣፊና ውሸታም እንደሆኑ በዚህ ያረዳሉ። ለኢስላምን ለመረዳት ለመስማትም ልባቸው ይቀርባል። አንዱ የዳዕዋ መንገዶቻችን እነማን ናቸው? ተሳዳቢዎቻቸው ናቸው። ገብቷቸዋል አይደለ? ተሳዳቢዎቹ ኢስላምን ሰዎች እንዲረዱ ኢስላምን ሰዎች እንዲመረምሩ እየጋበዙልን ነው። ተባረኩ ብለናል። በታይትሉም መሰረት ሰለምቴዎች የእርቃናችሁን ኡስታዞች ይዘውባችሁ የሰለማችሁ አላችሁ ብላችሁ በማጭበርበር የእናንተን ጌታ ከመስበክ ይልቅ አሁንም የሴቶችን ራቁት ቪዲዮ አለን፣ ቴሌግራም አለን፣ ራቁት እናያለን፣ ራቁት ቁጭ ብለን ነው የምናየው ጌታን ከምንሰብክ ይልቅ ብላችሁ ጥሪ አቅርባችሁልናል። እፎይ ለምትባል ሂስቶሪ ላይ ያረከው ሼር ተደርጎልኝ ነበር እና ጥሪህንም ሰምተን የጌታን ሰበካ ሳይሆን የራቁትነት ሰበካ እንደምታካሄዱ ያለፈ የሰዎችን አጀንዳ በመሰብሰብ ኑና ጌታን ተቀበሉ፣ የጌታን መስመር ሂዱ ሳይሆን የእናንተን ራቁት እንድንደብቅላችሁ ኑ ከሃይማኖት ከእስልምና ውጡ ብላችሁ በማሸማቀቅ ለማስፈራራት የተለያየ ሂደቶችን ዛሬ አይደለም። በጣም የሚገርመው ነገር የኔ የ17 ዓመት ልጅ ሆኜ ራቁት አይደለም የግል ቪዲዮ ፈልጋችሁ ለእናንተ የግል ራቁት እያያችሁ የብልግና ነገራችሁን ለማድረጊያ ኢወስ ፐርሰናል የግል ማንም ዓለም ያወቀው ቤተሰብ ያወቀው በሰዓቱ ለማሸማቀቅ አይደለም። እድሜ ልክ ብትጠቀሙበት አንድም ሙስሊም አሸማቆበት አያውቅም። እድሜ ልካችሁን ግን ስታሸማቅቁ የነበራችሁ ክርስቲያን ወገኖቼ ናችሁና አሁንም ደግማችሁ የመጣችሁ ድራማ በራሱ መሆኑ እኔን ከሚዲያ ለማጥፋት እኛ እስልምና ላይ የምንሰራውን ነገሮች ውጡ፣ እስልምና ትክክል አይደለም ብላችሁ መሞገት ስላቃታችሁ ማለት ነው ያለፈ ታሪካችንን አውጥታችሁ ለማሸማቀቅ። ለእኔ ያለፈ ታሪክ አይደለም፣ አክቹዋሊ ኦልሬዲ ዓለም የሚያውቀው ነው፣ ብርቅ አይደለም። የሚያሳዝነው ግን ለሃይማኖት ፍጆታ ለዛውም ራቁት ማየት የሰውን የሚከለከልበት ሃይማኖት አለ የምትሉት ለእናንተ ሰለምቴዎችን እያደናችሁ አንዳንዶቹን ኤዲት እያደረጋችሁ፣ ሁለተኛ ያለውንም ደግሞ ለማሸማቀቂያነት ሃይማኖት መውጫ ልትጠቀሙበት ሞከራችሁ። ሶስተኛ ብዙ ክርስቲያኖች ናቸው የታነቁት በዛ ዘመን እንኳን እኔ እድሜ ልኬን ማስተማሪያነት እንዲሆን ምንም ነገር ቢሆን የማላፍርበት ነገር ነው። ቢኮዝ አላህ የፈቀደው ነገር ብቻ ነው የሚሆነው በህይወቴ እና ልነግራችሁ የሚፈልገው ሴቶቹን የታነቁት። እስቲ ወንድ የሆነ ጳጳስ ተነስቶ ጌታችን ኢየሱስ ክርስቶስ አምላክና አባት የለውም ብሎ ይበል። ጌታችን ኢየሱስ ክርስቶስ አምላክና አባት ማን ነው? ቅዱስ እግዚአብሔር አብ ነው። ማን ይህንን ያለው? ሐዋርያቱ በሙሉ እና ኦርቶዶክሳውያን ለሁለት ጎራ ተካፍለው የናኬና የነንትና የነ ታላቁ ግሩፕ ተብለው ተያይዘውላል ይባላል። አይባልም? ይባላል ብያለሁ። አይባልም። አባቶች አሉን፣ አባቶቻችን እነሱ ያርሙናል ብለው ሲሉ የተሰበሰቡ አባቶች በዚህ ጉዳይ ላይ ምንም መልስ
ወንድ የሆነ ጳጳስ ተነስቶ ጌታችን ኢየሱስ ክርስቶስ አምላክና አባት የለውም ብሎ ይበል። እዛው አጠገቡ የተቀመጠ ጳጳስ ከየት አምጥተን ይህን የምትለው ሐዋርያቱ ያሉትስ ነው ብሎ የሚሉት እዛው ዲቤቱ ይጀምራል አልኩ። ላይቭ ስርጭት እኔ እናንተ ፈንዲሻችን ይዘን ቡናችን እየጠጣን እናያቸዋለን ጳጳሳቱ ማለት ነው። እስኪ ብፁዕ አቡነ ማትያስ አሁን ተነስተው ፓትርያርኩ እሳቸው ተነስተው ጌታችን ኢየሱስ ክርስቶስ አምላክና አባት የለውም እስኪ በሉ እዛው በአስኬማ ሁሉ ሊወራወሩ ይችላሉ። ምክንያቱም እሳቸው እንደዚህ ብለው ቢሉ ብፁዕ አባታችን ተሳስተዋል ንስሐ ይግቡ ብለው የሚል እዛው ከሲኖዶስ ውስጥ ሌሎች አባቶች አንደበታቸውን ከፍተው ይናገራሉ። ምክንያቱም ጌታችን ኢየሱስ ክርስቶስ አምላክና አባት እንዳለው የሚያምኑ አሉ፣ ከላይ ከተቀመጡት የማያምኑም አሉ። ማርያም ጥንተ አብሶ የለባትም ብለው እስኪ ይበሉ፣ አለባት ብለው የሚሉ እዛው ካጠገባቸው ሌሎች ጳጳሳት ደግሞ ይነሱልሃል ማለት ነው። ቆልፈ እንትናት ለመናፍቃኑ በር መክፈት ካልሆነ በስተቀር ይሄ ነገር እኮ ብዙ አባቶቻችን እኮ ማርያም ጥንተ አብሶ አለባት የለባትም ብሎ የሚለው ነገር እኮ ለብዙ ዘመን ያከራክራሉ። እኛ ያለባት ብለን እንላለን፣ የለባትም ብለን እንላለን። ደግሞ እኮ በዚህ ደግሞ በኩል ደግሞ ግብጽ እስክንድሪያ እናታችን ማርቆስ አባታችን ብለናል። እነ ቴዎድሮስ ማላቲ ደግሞ እዛ ግብጽ ላይ ያሉት ደግሞ ብፁዕ አቡነ ሺኖዳ ሁሉ ጭምር ነገረ ማርያም ላይ ጥንተ አብሶ እንዳለባት እነሱ ደግሞ ያምናሉ። በዚህ ግብጽ እናታችን ብለን ካልን በኋላ እኛ ልጇ ከሆነ ልጇ የሆነች የኢትዮጵያ ኦርቶዶክስ ቤተክርስቲያን ማርያም ጥንተ አብሶ የለባትም ትላለች። እናት የሆነችዋ ደግሞ ግብጽ አለባት ትላለች። እናትና ልጅ አልተግባቡ ማለት ነው። እግዚኦ ግብጥ ምንድነች? ግብጥ ምንድነች? እናት የኦርቶዶክስ የኢትዮ ኦርቶዶክስ ምንድናት? ኦርቶዶክስ ምንድናት? ልጅ። አሁን እኛ የቸገረን ልጅን ከእናት ጋር ማስማማት ነው። እናቲቱና ልጅቱ አንድ አይነት ነገር አያወሩም። በምን ጉዳይ? በነገረ ማርያም። በምን ጉዳይ? ነገረ ክርስቶስ። እናት የሆነችዋ የግብፅ ኦርቶዶክስ እና ልጅ የሆነችው የኢትዮጵያ ኦርቶዶክስ ቤተክርስቲያን